ከኢራንና ከእስራኤል የትኛው ሀገር ጠንካራ የጦር መሳሪያ ያለው የሚለውን እናነጻጽራቸው። የመጀመሪያው ማነጻጸሪያ መስፈርታችን ያላቸውን የሰው ኃይል እንመልከት። እስራኤል 9.4 ሚሊዮን ህዝብ ሲኖራት ኢራን ደግሞ ከእስራኤል በ10 እጥፍ በልጣ 92 ሚሊዮን ህዝብ አላት። በመቀጠል ያላቸው የወታደራዊ ኃይል እንመለከታለን። እስራኤል ከነተጠባባቂ ወታደሮቿ 500 ሺህ ገደማ ሲኖራት ኢራን በበኩሏ 610 ሺህ የሚሆኑ ተዋጊ ወታደሮች አሏት። ሌላኛው መነጻጸሪያ ዘርፋችን ደግሞ ለወታደሮቻቸው የሚመድቡት በጀት ሲሆን እስራኤል 24 ቢሊዮን ዶላር ስትበጀት የኢራን ደግሞ 10 ቢሊዮን ዶላር አካባቢ ነው። በዚህ በጀት እስራኤል ከኢራን 14 ቢሊዮን ያክል ብልጫም አላት። ዋናው የማነጻጸሪያ መስፈርታችን የሚሆነው ሁለቱ ሀገራቶች ባሏቸው የአየር ኃይልና በተዋጊ ጀቶቻቸው ነው። በዚህም እስራኤል 612 ተዋጊ አውሮፕላኖች ሲኖራት ኢራን ደግሞ 551 ተዋጊ አውሮፕላኖች አሏት። እስራኤል የዘመኑ ምርጥ ቴክኖሎጂ የሚባሉትን F-15፣ F-16 እና F-35 የተሰኙ ጀቶችን ታጥቃለች። ኢራን በበኩሏ ሻሂድ 136 የተባለውን አጥፍቶ ጠፊ ድሮን በብዛት ትታጠቃለች። ጨምራም 8890 ኪሎ ሜትር በሰዓት የሚምዘገዘገውን አማድ የተሰኘ ባላስቲክ ሚሳኤል ያላት ሲሆን ፋታህ የተባለው ሃይፐርሶኒክ ባላስቲክ ሚሳኤልና ካራማሻሃር 4 የተሰኘው አውዳሚው ክሩዝ ባላስቲክ ሚሳኤል ባለቤትም ናት። እነዚህን ሚሳኤሎች ኢራን ከሰሞኑ እስራኤልን ለማጥቃት የተጠቀመችባቸው መሳሪያዎች ናቸው። እስራኤል በበኩሏ ከጠላቶቿ የሚቃጣባትን የሚሳኤል ጥቃት ለመከላከል የሚያስችላትን አይሮን ዶም የተባለ የሚሳኤል ማክሸፊያ መሳሪያን ታጥቃለች። ዴቪድ ስሊንግ ወይም የዳዊት ብትር ብላይ ጠራቸው 300 ኪሎ ሜትር ርቀት ላይ ያለን ሚሳኤል ማክሸፍ የሚችለው መሳሪያ ሌላኛው የእስራኤል የጦር ሀብት ሲሆን አሮን ስሬ የተባለው ሚሳኤል ባለቤትም ነች። ሁለቱ ሀገራቶች ያላቸውን የታንክ ቁጥር ስንመለከት ደግሞ እስራኤል 1370 ታንኮች ሲኖሯት ኢራን በበኩሏ 1996 ታንኮች አሏት። ምንም እንኳን ኢራን በታንክ ቁጥር ከእስራኤል በእጅጉ ብትበልጥም የታንኮቹ ዘመናዊነትን ስናይ እስራኤል ዘመናዊና ቀልጣፋ የጦር ታንኮች አሏት። ለዚህ ጦርነት መገዳደሪያ የሆናቸውና አሜሪካንን ጭምር ስጋት ውስጥ የጣላቸው የኢራን ኒኩለር ቦምብ ስንመለከት ኢራን ሚስጥሩን ደብቃ ስታብላላው የነበረው ኒኩለር ቦምብ ዛሬ ላይ 90% ያክሉ እንደተጠናቀቀና ለመተኮስ ዝግጁ እንደሆነ ይፋ አድርጋለች። እስራኤል የኒኩለር ቦምብ ባለቤት ብትሆንም በዓለም አቀፍ የኒኩለር ሕግ መሰረት ከሁሉም ሀገራት ጋር ስምምነት ውስጥ ስለገባች ትተኩሰዋለች የሚል ስጋት የለባቸው። ኢራን የኒኩለር ሕጉን ስላልተቀበለችው እስራኤልን ለማጥፋት በሚል ኒኩለሩን ልተኩሰው ትችላለች በሚል ስጋት ሁሉም የኢራን ጠላቶች እንቅልፍ ባይናቸው ከዞረ ሰነባብቷል። ለዚህም ነው እስራኤልና አሜሪካን በጦር መሳሪያና በተዋጊ ጀቶች ብዛት ከኢራን በልጠው ሳለ የኢራን ኃያልነት ገዝፎ የታየው በድብቅ በሰራችው ኒኩለር ቦምብና ለጦርነት ወደ ኋላ በማይለው ልበደንዳናው ደፋር መሪ አያቱላህ አሊ ካሚኒ ሳቢያ ነው።